ለግራ ማጥራት እባክህ ዘርበልልኝ ይገባኛል እኮ ስቃይ ዘርበልልኝ እባክህ ወደዘር አርፈሽ ተቀመጭ ዘርበኝ ቁጭ በይና ነገሮች አታባብሽ እውነቱን ተናገሪ ስታረጊ የነበረው ነገር እኮ ተመለከተ ነው ምንድነው ማለት ሳይሆን ነበር አንተ ስትጀምር ያለ ፍቃዱ ስልጣን ይሰጣል አንዳንድ ጊዜ በጣም ትሰደበልሽ በቃ እሱን አስበህ ነው አይደል አሁን እንደዚህ የምታሰቃየኝ እሱን አስቤ አይደለም እሱን አስበህ ነው እንጂ ለሁለታችንም ጥቅም መሆኑን ብታውቅም እንደዚህ ታሰቃየኝ አሁን ምንድነው ተሰቃይሽው እኔ እንትኑን ሙሉ ክልና ካልሰጠሽ ለምን ታሳዝነኛለህ እኔ አንተ እንዳታዝን አይደል ብዙ ነገር ማለት እኮ ነኝ ያለሁት እየተሰቃዩ ያለሁት እኮ ነኝ ምንድነው እንዴ ለምን ዘለ ሰው ቤት መገበው ታርግልኝና ማሳለ ምንድነው ማን ተቆማሽ ማለት እሱ ማራመዳችንም ብለህ ነው እንደዛ አይደለም ይኸውልሽ በጉልበት አይደለም መዋስ ይሞከራል ነው አንቺ ራስሽ ውጪ ዝም በይ ተረጋጋ እንደሱ አይደለም ዝም በይ ዝም በይ ደግሞ አሁንም ለማውራት እባክህ ተረጋጋ እንደዛ አይደለም ያው አንቺ እስቲ ቆይ አውራልኝ ንገረኝ ውሸት ነው አሁን ነገሮች እየተገለጡልኝ መጣ ማስረጃ አለ አይደል አስራሃለሁ ብላኛለች ይሄን ክራንችሉ ወርወራብኛለች አስሬህ አስፈርማለሁ በግድ ብላኛለች እሱን ሳላርሽ እኔ እኮ ያው ማስረጃ አለኝ እሱም ብለሽዋል ይጋር ማስረጃ አለ እነዚህ ነገሮች ለግ ያቀርቡሻል እነሱም ብትናገሪ ቢያንስ እሱ ቢቀርታ አድርጎልሽ ከዚህም ትወጫለሽ ማለት ህግ ምናምን አይመጣም እውነቱን ንገሪና ከዛ በኋላ ምናወራው ነገር ቁጭ በይ አቲ ዘርበልኝ ከተገቢ ዘርበልኝ ከተገቢ ይኸውልሽ ህግ ሙታቤልሽ ግዴታ አለው እንግዲህ በቃ ከዚህ በኋላ ያለው ደግሞ እሳቸው ናቸው የወሰዱት አትፍቃዱ አሁን እኮ እኔም ያለሁት የአባቴ ቤት ውስጥ ነው እንግዲህ ከዚህ የት ወዴት ነው የምሄደው ምንድነው አባቴ የምትለው ወዴት ነው የምሄደው ከዚህ በቃ እኔ አላቀልም ወደምትሄደው ሂድልኝ ጭራሽ ከአባቴ ቤት ወጣና የኔ ጓደኞች ስንት ነገር ዘንጠው ስንት ነገር ይኖራሉ ያንተና ማስተማር ወይ የሆነ ነገር አትቆጣጠር ወይ ራስህን አትችል እኔ ጋር እኮ ነው ሸክሙ ነው ያለው እየሰማኝ ነው አይደል በዚህ ታጠብሽ በላልኩ አንተ በዚህ ራስ ታጠብ አትጸዳም ምን ታጠብ እንዴት አድርጌ ነው የምታጠበው ራስን ችዬ እንዴት እንደው እያየው ነው ሰውነትህ ባለልብስም ይሄን ያነጸነ ያጸዳል መቼ ፈርዶብኛል ያጸዳል ይሄን ነገር አንተ ራስ ታጠብ ወይ ያለ ሰው ዳታ እንደማልታጠብ ታውቂያለሽ አይደል እንዴት ነው መሆነው እና ማለት ነው ይላጥ ነው እንዴ ምን አይነት ድፍረት ነው እና ያዛው ረቀለ ደግሞ አንተ በቃ አንተ የሱ ልጅ ስለሆንክ በሱ ስም ደግሞ ያለ በሱ ስም የምትጠራው አንተ ስለሆንክ አንተ መፈረም አለብህ ግዴታ ማለት ነው አሁን በአንተ ስም ነገ ዘመዶች መጣው እሱ የኛ ዘመድ ነው ብሎ ይሄን ቤት ለስንት እንዳያደርጉት እንደሚችሉ አስበው ስለዚህ በኔ ስም ሆኖ አንተ በኔ ስር ብትሆን ይሻላል እኮ ሌላ አንቺ እንደፈረመልሽ ነው አዎ ችግር የለውም ምንም አያሳስብሽም እኮ ይሄ ነገር እና ስለዚህ አምጥቼ ልፈርምልህ ምክንያቱም ግብሩን መከፈል አለበት አሁኑኑ ዛሬውኑ መከፈል አለበት ዛሬ ነው የመጨረሻው ቀን ቆይ እኔ ውክልና ካልሰጠሽ ሙሉ ውክልና ካልሰጠሽ መከፈል አይችልም ማለት ነው አይችልም በቃ እንደዛ ከሆነ ምን እናደርግ መሰለሽ ለምን በራይድ አብረን ሄደን አንድ ላይ ከፍለን አልመጣም እንደዛ ለምንድን ነው የምንሄደው አንድ ላይ እኮ ያንን ነገር ሙሉ አንተ እንደዚህ ሆነ እንዴት መሄድ ትችላለህ እሺ ራስ ያስቀርባል ምንድን ነው እኔ አታመኝም ማለት ነው ይሄ እኮ ከማመን ጋር አይደለም ካለማመን ነው ይሄ ምን ማለት ነው በራይድ ሸኘኝ ማለት እንዴት ቆይ አለማመን ለምንድን ነው እንዴ ራሴ እጂ ከፍዬ አልመጣም ወይስ ሰው የሚነግረን በቃ ትናንት መጣ ቤት ገባች ትናንት እንደዚህ ያደረገች ያው ገና ታስወጣልሽ እና የሚሉት ነገር እያመንክ ነው አይደለ ለምን እነሱን የማንንም የመንደር ወሬ እያመንክ ነው እኔ ጋር መጣትን የምትለው አይደለም አንቺስ እንደዚህ አስቸኮለሽ ጉዳይ ለምንድን ነው ቆይ ረጋ ብንልስ ከነ ሙሉ ገመና የተሸፈኝ እንት ማለት የሸፈኝ እየተንከባከብኩ ያለሁት እኔ ነኝ ስለዚህ እንዴት እኔ አታምነኝም ማለት ነው አይደለም እኮ እንዴት እንደዚህ ነው የምትሄደው እግሬ ይሰራል መኪና አይደል እንደሚወስደን ምን ችግር አለ በየሰከንዱ ሽንት ቤት የምትመላለሰው እንዴ ነው በራይድ ውስጥ ጭራሽ አስገብቼ የምወስድ እንዴ ግብር ከፍለን ለማምጣት ተስማማላት ተስማማም ይኸውልሽ አሁን ግብር እንደሚሉ እኮ ነው የትም አትሄድም አሁን ላምጣ ወረቀቱን ትፈርምልኛለህ አሁን ማለት ነው ቆይ ወረቀቱ አሁን እንደዚህ ያስቸኮለበት እሺ በለኝ ወይ ደግሞ እንደነገርኩ ራስ ቤቱን ራሱ እንትን በለው በቃ አያገባኝም ከዚህ በኋላ ትንሽ ጊዜ ላስብበት ነው እዚህ ብትሞት ራሷ አልመጣም እዚህ ቤት ሬሳ ቢሸት አልገባም እዚህ ቤት አይደለም ቆይ እንደዛ አይደለም እኮ ተረጋጊ ይኸውልሽ ምን መሰለሽ እኔ እኮ አልፈርምም አላልኩም ምንም አላልኩም አልፈርምም አላልኩም አይደለም ካላልክ አሁን ላምጣው እኮ እንረጋጋ እናስብበት በደንብ እኮ ነው ያልኩት ጊዜ አይሰጠንም የዛሬው ግብ መጨረሻው ዛሬ ነው ችግር የለም እሱን አብረን ሄደን እንክፈልና ጊዜ እናገኝ ከዛ ለእኛ ለማሰብም ጊዜ እናገኛለን ጊዜ መክፈል ሀሳብ ነው ያለስ ማለት ነው ማለት ያን ሁላ ነገር ስላደረኩልህ ማንንም በማይቀርብ ሰዓት ቀርቤ ስላስታመምኩ አይደለም ቆይታ ይኸውልሽ ተረጅኝ እስቲ ተረጋጊ ጀምር እድል ይመራራ ነው በቃ ለራሴ እኮ አልኖርኩም ላንተ ነው የኖርኩት አይደለ እኔ እንደዛ አላልኩም ይሄን ያህል ምን አድርጌ ነው እንደዚህ የምጠላኝ ማንንም ጎረቤት እኮ አይደለም ደርሶ አንተን ያስታመመ ከነቁስልህ ሰገራ በተቀበልኩኝ እኔ
ለኔ ይሄ ነው ኧረ የሚገባኝ። ተረጋጊ። እኔ እንደዛ አይደለም። ለኔ ይሄ ነው የሚገባኝ ወይ? እኔ ይኸውልሽ እንደዛ ማለት አይደለም። ቆይ ልንገርሽ። አይ እንደዛማ እንድታለቅሽ አይደለም። ቆይ ይኸውልሽ እኔ አልሰጥም ማለት ማለት ጀመር እድሌ ነው በቃ እድሌ ነው። ታውቃለህ ማንም ሰው እንደማይቀርብህ አይደለ? ማንም ሰው ሴቱኝ ተሸክሜ አሁን ነው እንደውም በክራንች መራመድ የጀመርኩ አይደለ? መጀመሪያ አካባቢ እኮ ተሸክሜ ነበር ሲሄድ የነበረው። እኔ እንደዛ ማለት እኮ አይደለም። ሰው ከፍዬ እያመጣሁኝ አንተ ሆስፒታል ብዙ አድርገሽልኛል አድርጌልና ለኔ እኔን ነው የማታምነኝ? ይሄ ከማመን ጋር ካለማመን ጋር አይደለም እኮ። አታምነኝም። ብታምነኝ ኖሮማ እንደዛ አትለኝም ነበረ። ሲጀመር እኔ አባትህ ነበር ለኔ ሲያዝን የነበረው። እዛ አባትህ እያለም ለኔ እንደማትወደኝ አውቅ ነበር። ይሄን ያለ አንተ ክፉ ሰው ነኝ እንዴ ነኝ? ምግብ አብስዬ ባበላው ነው በተንከባከብኩ። ስራ አልሰራም ያልኩት ለምንድን ነው ታዲያ? አንተን ለመንከባከብ እኮ ነው። ሰራተኛ ብቀጠር የሆነ ነገር ታደርጋለች። አንተ መንቀሳቀስ ስለማትችል እቃውን ይዛው ትሄዳለች ብያለሁ። ለቤቱ እንኳን አስቤ ሰራተኛ ሳልቀጥር እኔ ቁጭ ብዬ አንተን ማስታመም ለኔ ይሄ ነው የሚገባኝ? በቃ ይሄ ነው መጨረሻው። እኔም በቤት ጠርጥረኸኝ ነው ነገ ታስወጣኛለሽ ብለህ ጠርጥረህ አይደለ? ኧረ አይደለም፣ እንደዛ አይደለም። እኔ በጣም ነው የማዝነው። በቃ አይደለም፣ ይኸውልሽ፣ ቆይ ተረጋጊ። በቃ ሄደህ መክፈል ትችላለህ እኮ አሁንም እኮ ሄደህ መክፈል ትችላለህ። እንደዛ አይደለም ያልኩሽ፣ ተረጋጊ። ትንሽ ጊዜ እናስብበት እኮ ነው ያልኩሽ። ምንድነው የምናስብበት? አሁን እኮ አንቺም እኮ እኔን አላመንሽኝም። ተረጋጊ፣ ይፈርማለሁ አይደለም። አንተ እያመንከኝ አይደለም። እኔ ይሄ ሁላ ነገር እያደረኩልህ ስንት 99% ጥሩ ነገር እንትታ አንዷን መጥፎ ነገር ነው እያየኸኝ አይደለም። እኔ ሳላቅ የምናገርህን አንዳንድ ቃላቶች ነው እንጂ ያደረኩልህን ነገር አይደለም እያሰብክ ያለው አንተ። ለኔ ይሄ ነው የሚገባኝ አይደለም? አይደለም። ይኸውልሽ ይሄን ነገር እኮ ከባድ እኮ ነው። በቃ እኔን አጣ ሆይ ይኸው በቃ ፈጣሪ ያሳየህ። ምንም አልልህም ሌላ። ኧረ ምን አይነት ዕዳ ውስጥ ነው የገባሁት እባክህ። ኧረ በጣም ሰለችኝ። ምን አጣብቅኝ እስኪ ነው ደግሞ ሙሉ ውክልና እንዴት ነው የምሰጣት? እቺ ነገር ከሆነስ ምን ማስተማመኛ ያለኝና ነው? አንድ ነገር ማድረግ አለብኝ። አንድ ነገር መወሰን አለብኝ። ምን አይነት አጣብቅኝ ውስጥ ነው የገባሁት? ይኸውልሽ ቤዛ፣ በቃ ይኸውልሽ አንቺም ለእኔ የምታስቢ ከሆነ እኔም ለአንቺ አስባለሁ። አዎ ሙሉ ውክልና የምትይውን ተይውና እሱን በቃ ሄደን አንድ ላይ እንክፈል እንዴ። በቃ እኔ እኮ ለአንቺ ክፉ መሆን ፈልጌ አይደለም። አንቺም አስቢልኛ እንዴ። ትንሽ ጊዜ እናስብበት አልኩሽ። አንቺም እኮ ሊገባሽ ይገባል እንዴ፣ ልትረጅኝ ይገባል። በጣም ተጨነኩ እኮ እኔም እንደ አንቺ እንዳትጨነቅሽ እኔም ተጨንቄያለሁ። አልፈልግም፣ በቃ እኔ አልፈልግም። እዛው ሂደህ ራስህ ክፈል። ይኸውልሽ ቤዛ፣ አውቃለሁ ለእኔ እንደምታስቢልኝ አውቃለሁ። አንቺም እንደማስብልሽ ታውቂያለሽ። ግማሹን ውክልና ስሰጥሽ እኮ እኔን ሆነሽ ማንኛውም ቦታ እንድትቀርቢ ማንኛውም እኔ ነገር እንደተስማማሁበት እንድትስማሚ አድርጌ ነው። ይህንንም ቢሆን እንዳስብበት ትንሽ ጊዜ ስጪኝ ነው እንጂ እኮ ያልኩሽ እኮ አልሰጥም አላልኩም። ስለዚህ እንትኑን ሄደን ነገ አብረን ሄደን እንክፈል። ለምን አታስቢልኝም አንቺ ስለኔ? እኔም በጣም ተጨንቄያለሁ እኮ። እንዴ ነገርኩሽ። በቃ አንቺ ነሽ አጠገብ ያለሽው። በቃ አንቺም አስቢልኝ። እነሱም አሉ፣ እነሱን ጥራቸው። ማንን ነው የምጠራው? ቤዛ አንቺ ነሽ ያለሽኝ። እንዴ ያላንቺ ማንም እንደሌለኝ ታውቂያለሽ እኮ። ምንድን ነው ያለኝ? ምንም የሌለ ያለኝ ምንም እንደሌለ ብታውቅ ኖሮማ እኔ የምልህ ነገር ትስማማልኝ ነበረ። አንቺ ያልሽውን እኮ አልስማማም አላልኩም እኮ ነው እኮ። ይኸው ባለፈው ግማሽ ውክልና፣ አሁን እኮ ሙሉ ውክልና ትንሽ እንዳስብበት ጊዜ ነው እንጂ አልኩሽ። ለኔ ሙሉ ውክልና መስጠት እንትን ያለ የከበደ ለምንድን ነው አንቺ የቸኮልሽው? ቆይ ለምንድን ነው የቸኮልሽው? ለምንድን ነው የማትረዳኝ? በቃ እኮ ለኔ ብለሽ ነው አውቃለሁ። አንቺም እኮ ትንሽ አስቢልኝ እስቲ። እንዴት በጣም ተጨነኩ እኔም በመሀል። ትንሽ ጊዜ ስጭኝ ነው፣ ትንሽ ጊዜ ስጭኝ። ትንሽ ጊዜ ላስብበት። በእላችን ላይ ቤቱ ይፍረስ መንግስቱ ይሰደው፣ እሱን አብረን ሄደን እናስተካክል እኮ አልኩሽ እኮ። ለምንድን ነው እንደዚህ የምትሟገተኝ? ይሄን ያለ እኔ ላንተ ክፉ ሰው ነኝ? ኧረ ሞግት አይደለም ቤዛ፣ እኔ ሀሳቤን እንድትረጂው ብቻ ነው። እንደሚከብድ ነገር እኮ ነው እየጠየቅሽኝ ያለሽው። እኔ እና ላንተ ክፉ ሰው ነኝ ነው ማለት ነው? አሁን ክፋትን ምናምን ምን አነሳው? በእርግጥ አንዳንድ ጊዜ በጣም ትሳደቢያለሽ። በቃ እሱን አስበህ ነው አይደል አሁን እንደዚህ የምታሰቃየኝ? እሱን አስቤ አይደለም። እሱን አስበህ
አስበህ ነው እንጂ ለሁለታችንም ጥቅም መሆኑን ብታውቅም እንደዛ ታሰቃየኝ። አሁን ምንድን ነው የተሰቃየሽው? እኔ እንትኑን ሙሉ ውክልና ካልሰጠሁሽ ለምን ታሳዝነኛለህ? እኔ አንተ እንዳታዝን አይደል ብዙ ነገር የተሰቃየሁት እኮ እኔ ነኝ ያለሁት፣ እየተሰቃየሁ ያለሁት እኮ እኔ ነኝ። ቤዛ አንቺም ለኔ አስቢ እንጂ እንደዚህ ሆኜ እንደገና ሙሉ ውክልና ምንድን ነው የምትሰቃየው እኮ? እንዳትሰቃይ እኮ እኔ ራሴ ልንገላታ ልሂድና ልክፈል አልኩህ አይደለ? ስለማትፈልግ አይደለ እንዴ ያልከው? ንገረኝ እንጂ የማንንም የመንደርተኛ ወሬ እየሰማህ አይደለ እኔን መጣህ እዚህ መሰድበኝ? ኧረ እባክሽ ተይ፣ ግድ የለሽም እንዴ እኔ ማንን እንዴ አንቺን ሰድቤ እንዴት ነው የማን እንጂ በቃ አላምንሽም። ከዚህ በላይ በቃ ቤቱን ነው የምትፈልጊው ማለት ምን ማለት ነው? ኧረ ማን ነው አፎጥቶ እንደዚህ ያለ እንደዚህ ይሄ ቃል በቃል ወጥተውም ብለኸኛል። በቃ ኧረ ቤዛ አስጨነቅሽኝ። የኔን ባል አንተ ጥሩ ነው የሚያስታምምን ሰው እንደዚህ ማስለቀስ ጥሩ ነው ላንተ? ይኸውልሽ ቤዛ አይደለም ቆይ አሁን የሚያስቸኩል ነገር የለም ተረጋጊ ባልኩኝ ይሄ ሁሉ ቆይ ያለሽ እኔ እኮ ተረጋጊ ነው ያልኩሽ። የሚያስቸኩል ነገር የለም እንረጋጋ። ችግር የለውም ታገኘዋለህ። እኔም እንዳባትህ ጉድጓድ ውስጥ ገብቼ ከዛም በኋላ ይቆጫል። የሚቆጭ ቀን ይመጣል። አሁን ይሄንን ምን አመጣው? ይሄ ምን ማለት ነው? እንደዛ ባታስብማ እሺ ትለኝ ነበረ። ክብራትና ክብራን የሚኪ ቤተሰቦች እንግዲህ ሲፈጠር የነበረው ነገር እንዳለ ተመልክተናል። ያሳዝናል። እንግዲህ እንደምታዩት ልጁ ከአባቱ ያገኘው ግቢ እየታደሰ ይገኛል። ይህም ህንፃ በስሙ ያለ ህንፃ ነው። እንግዲህ ይህን ህንፃን ጀምሮ ግቢውን እንደምታዩት እድሳት ላይ ያለ ነው። አባትየው ጀምሮት በህይወት አልቀጠለም። ከዛ በኋላ ያለው ውርስ ለመውረስ እንግዲህ የተጣጣሮች አይተናል። እስኪ ውስጥ ደግሞ ያለው ነገር ገብተናል። እንግዲህ ውስጥ የከፋ ነገር ሳይፈጠር መግባት አለበት። እንደምትመለከቱት እኛ አስገራሚ ነገሮች አይተናል። ከማስገረም አልፎ ደግሞ እንግዲህ አደንዝዛ መድኃኒቱ ጋር እያስፈራራች ብዙ ነገር እንደምታደርግበት አይተናል። ብዙ እቅዶች አጣርተን አግኝተናል። ምንድነው የሚለውን ደግሞ ውስጥ ገብተን እናያለን። አብራችሁን ቆዩ እናንተ። እኔ ነኝ እንግዲህ ስልጣና እናያለን። ሰላም እባክሽን ገብተን ውስጥ ማውራት እንችላለን? ምንድነው ቤዛ እባክሽ አቶ ፍቃዱን ውስጥ ገብተን ማውራት አለብን። ማን ከፍላችሁ ነው የግቢ ተካሪዎች ከፍቶልን ነው። ማናችሁ? አንተ ቁጭ በል እዛው እባክሽን ምንድነው? ቆይ እንጂ ምን ነው ገብቶኛል። ፈቃደኝነት ለምሳ ባልደረቦችን ገብተን ማውራት ያለብን ጉዳዮች አሉ። ስለምን ጉዳይ እባክሽን ምንድነው እንዴ? ለምን በዛለ ሰው ቤት መገበው? ይቅርታ አድርጊልኝና አባሳ ምንድነው? ማን ይጠቅማሽ ማለት እሱ ማራመድ አይችልም ብለህ ነው? እባክሽን እንደዛ አይደለም። ይኸውልሽ በጉልበት አይደለም መግባት እየሞከርን ያለ ነው። በጉልበት ነው እየገባችሁ ያላችሁ። አቶ ፍቃዱ ሰላም ነው አይደለ? ና ውጣ በእናትህ። ይኸውልሽ ማውራት ስላለብን ነው። አቶ ፍቃዱ እንዴት አወቅኸው? እሱንስ ያንተ ጓደኞች ናቸው? ማውራት ስላለብን ፈቃደኛ እኮ ናችሁ ገብተን ነው። ምንድነው? ስለምንድን ነው ፈቃደኛ ባትሆኝ እንጂ ማውራት ያለብን ነው። የሰው ቤት ዘውሮ ሰጋ አይገባም አውቃለሁ፣ ግን ደግሞ ወንጀልም ከሆነ ጠይቅበታለሁ። አቶ ፍቃዱ የሚከሰኝ ከሆነ ጠይቅበታለሁ። ይቅርታ በራን ቋንቋ ስለገባው በጣም ይቅርታ። ነገር ግን ለአቶ ፍቃዱ ነገራቸው የሚገባ ነገር አለ። አቶ ፍቃዱ እኛ ቤት ደግሞ ማውራት እንችላለን። ከአባታቸው በላይ ያገኙትን ሀብት በድብቅ ለመሸጥ እየሞከረች ስለሆነ ራሳቸውን ልናሳውቅ የሚገባ ነው። ነግራቸው አንተ እባክዎት አቶ ፍቃዱ ይሁንና ነግራቸውና እኛ ጋር እናወራለን። ተረጋጊ ወይዘሮ ፊዛ እባክዎት አቶ ፍቃዱ እና እንድንገባ ከፈቀዱልን እንግባ። ምንድነው የሚገባው? ይኸውልሽ አርፈሽ ተቀመጭ። ቁጭ በይና ይኸውልሽ ያለው ነገር ነው። ቁጭ በይ። ያላካቸውም እስቲ ቆይ የሚያወራውን ነገር እንስማው። እባክዎት አቶ ፍቃዱ ይቀመጡና ይኸውልዎት ማውራት ያለብን ነገር ስላለ ነው። ምንድነው የምናወራው? ይኸውልሽ እየሰማሽኝ ከሆነ አቶ ፍቃዱ ጋር ከአቶ በላይ ያገኙት ሀብት አለ። ይህ ህንፃ የእርሱ ነው እናውቃለን። ግቢዎት አሁንም ያላለቀ ነገሮች አሉ። አሁን ላሳድስ በሚል ከእርሶ ምን ማድረግ ጀመረች? ውክልና መቀበል። አሁን በሱ ጉዳይ እያወራን ነበር። ያን ውክልና ተቀበላ ያዘጋጀችው እስኪያስጨርሽኝ ወይ እስቲ አንዴ ተይው ያወራበት። ምን ነው ለምን ቸኮልሽ? አሁን ስለ ውክልና እያወራን ነበር። ይሄን እንዴት አወቀን? በደላሎች በኩል አስጨርሽኝ። በደላሎች በኩል ደላላ አዘጋጅታ ጠብቃለች። ቤቱን ገዢ አግኝታለች። አሁን የምጠብቀው ያንተን ውክልና ተቀበላ አየር ባየር ለመሸጥ ቁጭ በይ። ይኸውልሽ የትነሽ አካል እሱ ለምን አትይም? ቆይ ገንዘብን ለመብላት ነው የመጡት። ለምን ምንም ገንዘብን ለመብላት አይደለም። ቆይ እስቲ ቆይ ያውራ እንስማው መጀመሪያ። ለምን ምን ነው ቶሎ ደነገጥሽ አንቺ?
ደንግጬ አይደለም ግን ገንዘብን ለመብላት ነው የሚመጡት። ውሸት አይደለም ምናምን ነገር እንዳለ ውሸት ነው ካልሽ የሚመጡት እኮ ለምን ይመስላል? አባት ስለሞተ ውርስ ለመውሰድ ነው። ገባ አይደለ? ለእነዚህ ሰዎች ነበር ለእነዚህ እንዴት አወቅሽ ውርስ ለመውረስ መሆኑ? ተዋዳዩን ተፋቅረውን እኛ ላናቅ እንችላለን። ከአባትህ ከሞተ በኋላ ግን ሁሉ ስራዋ ያንተን ሀብት ለማግኘት ነው። ከአባትህ የተገኘው ሀብት አንተ የእናትህን አባት ውጤት ስለነበረ የእናትህ በአንተ ስም ስላለ አባትህ ግማሽ መውሰድ ስለምትችል ከንብረቱ በአጠቃላይ በሚባል ደረጃ አንተ መውሰድ ስለምትችል ሩቡ ብቻ ሳይደርሳት አስቀድማ ሀብት ያሸሸች ነው። አሁን የመኪና አደጋ የደረሰብህ በኋላ ትንሽ ማገገማ ነገሮች ነበሩ። ዝካለ ከዛ ማታ በዚህ ስትንቀሳቀስ በነበረበት ሰዓት ድብደባ ደረሰብህ። የድብደባ ጊዜ ሆኖ ብሎ እግረ ነበር ያንን ደግሞ ድብደባ ያቀናበረች እሷ ነው። ጓደኛ ምንድን ነው የምታወራው? ምን ያማል እንዴ? ያረግሽን ነው ምንድን ነው የምታወራው? ውሸት ነው። እስኪ ንገሪኝ። አንቺና ጓደኛሽ አይደላችሁ? ቆይ ለምንድን ነው ከቅድም ጀምሮ የምታወራው? አንቺ ዝም በይ እስኪ። እውነቱን ነው የተናገርኩት። ለምንድን ነው አንቺ ከቅድም ጀምሮ እያወራሽ ያለሽው? ይሄን ሳትነግረው ዝም በይ ለአደጋ ደረሽው አንቺ ነሽ። ለምን የመኪና አደጋው ማን ደረሰበት አናውቅ። ከዛ በኋላ ግን ድብደባ በሚል እግሩ ላይ ከፍተኛ ጉዳት እንዲደርስ መልስ ያደረግሽው ግን አንቺ ነሽ። አንቺ ራስሽ ውጪ። ዝም በይ ተረጋጋ። እንደሱ አይደለም። ዝም በይ ዝም በይ ደግሞ አሁንም ለማውራት እባክህ ተረጋጋ። እንደዛ አይደለም። አንቺ እስቲ ቆይ አውራልኝ፣ ንገረኝ። ውሸት ነው። አሁን ነገሮች እየተገለጡልኝ መጣ። የምታወራው ነገር ሁሉ ውሸት ነው። መልካም። እስኪ እባካችሁ ስልክ ስጡኝና የያዝነው ማስረጃ እናሳያችሁ። አቶ ፍቃዱ መመልከት ከቻሉ መድኃኒት ልስጦት እያለች ከሰጠች በኋላ አደንዝዛ እየተመለከቱ ከሆነ ምንድን ነው የምታወራው? ለምን አታመጣውም? ይሄንን ነገር ስፈጽሙት ብልግና ስፈጽሙት ነበር። ኧረ ፈጣሪ! ይሄን ደግሞ ማስቀመጣቸው ድብቅ ካሜሮች ተረጋጊና አውሪ። ለምን ነው እንደዛ የምታረጊው? ዘር በልልኝ እባክህ ተረጋጋ። እኔ እቺን እገላታለሁ። ዘር በልልኝ ተረጋጋ። ዘር በልልኝ። እቺ ሰይጣን እኔ እኮ እባክህ ዘር በልልኝ። ይገባኛል እኮ ስቃይ። ዘር በልልኝ። እባክህ ወደዘር አልፈሽ ተቀመጭ። ዘር በይ ዘር በይ። ቁጭ በይና ነገሮች አታባሽ። እውነቱን ተናገሪ። ስታረጊ የነበረው ነገር እኮ የተመለከተ ነው። ያለ ፍቃዱ የት አለ? ይሄ ምንድን ነው? ይሄ ምንድን ነው? የእንቅልፍ መድኃኒት በጥብጠሽ ከመድኃኒት ጋር የምትሰጪው አይደለም? ይሄ እንቅልፍ መድኃኒት አይደለም? በጥብጠሽ የምትሰጪው ምግብ ስላልበላ ነው ትለኛለች። ከዛ ደግሞ ውሃ እንዳጠጣ መልሳ ከለከለች። ተዘካለ ለምን ውሃውን በክለው ነበር። መልሳ እንቅልፍ ስለሚወስድ ተረታለ። ለምን ቁጣችሁ ማንቺ ቁጭ በይ። አሁንም ጭራሽ ከኔ ጋር እኩል ለማውራት ፈለግሽ? አሁንም ይሄ የሰይጣን ስራ ሲጋለጥብሽ፣ ቆይ እስቲ ምንድነው ፍላጎትሽ? ይኸውልህ ወንድሜ ቆይ አሁን አንተ በምትመጣበት ሰዓት ሙሉ ውክልና ካልሰጠኝ እያለች ነፍሴን ስታወጣው ነበር። ኧረ እባክሽ ዝም በይ አንቺ ሰይጣን ዝም በይ። እንደዛ አይደለም እባክህ። ይኸውልህ አቶ ፍቃዱ ስታይበት የነበረችው ገዢዎቹ ያስጨነቋት ነው። ለምን ቀብድ ተቀብላለች። እኔ በቁሜ እዚሁ አይደለም ቀብድ ተቀበል ገዢዎቹ ያስጨንቋት። ገንዘቡ አምጪ ስትባል ግማሹ ገንዘብ አጥፍቷለች መሰለኝ ነው። ለዛ ያላት አማራጭ አንተን አስፈርማ ሪምሮ ወስዳ የራሷን ማስተካከል ነው። ቤተሰብ ትያለሽ ደግሞ አንቺ አውሬ ቤተሰብ ትያለሽ። እናንተ እናውራ በቃ ምን ነው እኔ እናንተ እናውራ ያለውን ነገር ባጠቃላይ ትንሽ ያላት ደግነት ማለት ነው። እቺን አሁን ትንሽ ቀን ያልሽ እኛ የመጣነው ከዩቲዩብ ነው። እነዚህ አይነቶች እናጋለጣለን። ጥቆማው ደግሞ ሲሰጠን ጎረቤት ነው። ጎረቤት ነው የሚጠረጥረው። እያንዳንዱ ነገር ያውቃሉ፣ ይጠረጥራሉ። ለምን ፍላጎታ ከውጭ ይናገራል። ሁሉ ነገር ነገሩ እንግዲህ እንደምታውቁት አቶ ገብሬ ናቸው። እዚህም አሉ ተመልካቾች ተማምነው እስከምፈልገው ያደለው የራሳቸው ጉዳይ ያላሉ። እስኪ አሁን ተረጋጊና አናውራ እባክሽን። ጎረቤት እና እያንዳንዱ ነገር ደላሎች ይዘህ ስትመላለስ ስላዩ ለምን ጎረቤት ናቸው፣ ሁሉ ነገር ያሉ እሳቸው ፎቅ ቤት ስላላቸው ነገሮች በሙሉ ከላይ ሆነው ይመለከቱ ነበር። ቤት ውስጥ ሳያስገባ አንተ ላይ ከውጭ ትቆልፍና ከዚህ ቤት ውጭ ያሉት በሙሉ አሳይታለች። ውሸት ነው እኮ ውሸት ነው፣ እንዳሰማቸው ውሸት ነው። በእናትህ እግዚአብሔር አጋለጠሻ። ይኸው አጋለጠሽ። ምንሽ ከሱ ጋር ለዚህ ማድረግ ተገቢ ነው? ይሄን ነገር ይሄን ብልግና መፈጸም ምን
ልጄ ነው የተገቢ ነው። ይሄ ኤዲስ ሊሆን ይችላል። በቃ ውሸት ነው የምትለው አንተ አይደለሽም እቺ ሴጣን ደግሞ ጭራሽ ልጄ ትለኛለች። ሊጠይቁ በመጡ ጊዜ አስመሰለው በቤት ውስጥ ድብቅ ካሜራዎችን አስቀምጠውልን ይሄደዋል። አንተ ጋር ይመላለሳሉ ታውቃለህ። በሚመላለሱበት ሰዓት ላይ አንዳንዴም ገመተው ታውቃለህ። በርሳጅና ቢሆን እንደው ወንድ ልጅ እንደዚህ መሆን የለበትም ብሎ ገላ ላይ ያጥባሉ አይደለ? ገላን ለማጠብ ከወሰዱ በኋላ ማለ ባለችው ደቂቃ ገብተው አንተ ቤት ውስጥ ድብቅ ካሜራ አስቀምጠው ከዛ በኋላ ያለው ነገር ስንካተል እጅግ ነውር ነው የተመለከተው። አንዴ ሰው አንዴ አውሬ እየሆነች የምታስጨንቅ መልካም ለማስመሰል ሞክረው የሷ ባህሪ ነው አይደለም አንተን ለመሸወድ ቃሉ ከተረዳኸኝ አንተን መልካም ሰው አስመስላ በቃ እኮ ትንሽ ጊዜ እኮ ነው መልካምነቷ ትንሽ ጊዜ ተጠየቀኝ ከአባት ጋር ያላት ነገር አላውቅም። አቶ ገብሬ እንደምን ከሆነ አባትን የምቀረበች ለገንዘብ ነው። እድሜ በአባትና በሷ ማለት ርቀት አለ። ያንተ እንኳን ታናሽ ናት። እቺ ሴጣን ነች። ሴጣን እና ሴጣን ነች። አባትህንም በህይወት ባሉበት ሰዓት አትንከባከባቸው። ሁሌ ሲናደርባት በማውቀው ነገር ግን መጨከስ ካልቻለ አብሯት የሆነው አንተ ፊት አባት መጥፎ ነገር ላይ አውራ ይችላል። በሰፈሩ ታዋቂ ተወዳጅ ነው። አንተ እንዳታምነው እሱ እንዳታምነው ምን ነገር አንቺ ዘይ ዝም በል ብዬሻለሁ። እባክህ ቀንስ ፈረደ ሰበብ ትሆንብኛለች። አሁን አንቺ ለምንድን ነው እንደዚህ ማድረግ ያስፈልግሽ? አንቺን ጥያቄ ልክሽ ለምንድን ነው እንደዚህ መታረቂው? አቷሺ ለሱ አይደለም አሁን የፈጸምሻቸው ወንጀሎች ያለ በህግ ያስቀጣል። ለምን ነው እንደዚህ ያደረግሽ? ያለ ፍላጎቱ ወንድ ልጅን መድፈር ያው ነው። በትልጅ ብቻ አይደለም መድፈር፣ ይሄም ወንድም ደፈረችው የሚባል። ቆይ ይኸውልህ ወንድሜ እንትን አለ አይደል? እዚህ ላይ ማስረጃ አለ አይደል? አስረሃለሁ ብላኛለች። ይሄን ክራንችን ወርውራብኛለች። አስፈርማለሁ በግድ ብላኛለች። እሱን ሳላልሽ እኔ እኮ ይሄው ማስረጃ አለኝ። እሱም ለሽዋል ጋር ማስረጃ አለ። እነዚህ ነገሮች ለህግ ያቀርቡሻል። እውነቱን ብትናገሪ ቢያንስ እሱ ቢቀርታ አድርጎልሽ ከዚህም ትወጫለሽ ማለት ህግ ምናምን አይመጣም። እውነቱን ንገሪና ከዛ በኋላ የምናወራው ነገር አለፈርሽው እኛ እንዳየንሽ እንጂ እንዲናረክሽ ፈጣሪ ነው። ያላምንም እሺ ለምን እንደዛ ማድረግ ያስፈልገሽ? ካልጠፋ ወንድ ለምን ይማርግ አስፈለገሽ? ምክንያቱም ደግሞ ከሱ ማግኘት ስለፈለግሽ ስታረግስ ልጅ ወራሽ ነው። ከዛ ደግሞ ደፈረ ይለታል። አሁን አስፈራራለሁ ከምትበት መንገድ አንዱ ሂጄ ብትምል ልጁን ኮልልኩ በኋላ ደፍሮኝ አረገዝኩ እል ታመናለሁ ብለሽ አይደለም እንደዛ የምታረጊው? መልሽልኝ። ይኸውልህ ከዚህ እሱ ደፈረኝ ብለሽ እስር ቤት በዚህ በህመሙ ላይ እስር ቤት አትገብተሽ ከዛ ይሞትልሻል ወርስ ልትወርሽ ቆይ ጓደኛሽ ናት ሁሉ ነገር ነገርሽ። ምን ማለት ይኸውልሽ የነገርሽ አይደለ? ጓደኛ ኤዳን ናት የነገርሽ ሁሉ ነገር እያንዳንዱ ነገር በህግ ቁጥጥር ስራ ተሷ እያንዳንዱ ነገር ተናግራለች። ከሷ ጋር ታላቅሽው ማስረጃ እንዳለ አለ። ስለዚህ እሷ እንዳለ ተናግራለች። አዎ ስልኳ ላይም ደግሞ በአጋጣሚ ሪከርድ ያደርግና በአውራሽ እንዳለ በማስረጃ ይዟል። አሁን እና ነገር አደረግሽ ካላችሁ ነው ይፈልጋው አይደለም። ምንድን ነው ታረሳለሽ? ማን አስገደደሽ? ማን አስገደደሽ? አይደንም አንዷ ነች። አንቺ ራስሽ ባለጌ ስለሆንሽ እሷ ወንጀል ተባባልሽ ትይዛለች። አንቺም አሁን ትያዣለሽ። ነገር ግን አብዛኛው ነገር የፈጸምሽው አስበሽበት አቀረሽበት ነው። እኔ ብቻ አይደለም ታስበው። ቆይ ምንድነው እንደዚህ ሁሉ እንደዚህ ያልገለ በግድ የምትደፍሪኝ? ቆይ ቤቱን እኔ ምን አንድ ቀን ጠይቄሽ አውቃለሁ? የሚገኘውንስ ገቢ አባትህ ነው ብር ጠይቄሽ አውቃለሁ? እኔ አንቺ አባትህ ነው እንዴ? አባቴ ምን አድርግሽ ደግሞ እሱ የገባ ገና በልጅነት እንኳን አባቱ እሱ ራሱ ይበልጠኛል። በቃ ልጅ ስትይ ራሱ ይበልጠኛል። ስለዚህ አባቱ ነው በቃ የልጅነት ህይወቴን ሰብሮ ገና ለምን ደበቅሽ? ወርጅነት የተደበቀ ሰው አባቱ በተጣላሹ ሙሉ ለሙሉ ለአንተ አውርሶ ለዛ ያደረገው ቤት ማለት ያስገባኝ እኮ የእናቱ ቤት ነው የእሱ የእናት ቤት ነው ብሎ ስላወረሰው አንደሽ በቃ መፈስ ነገር እኔ እኮ ኮይዳሪና ውሸት ነው። ግማሽ ውክልና ስሰጣትና ስታስጨርስ አብዛኛውን በእኔ ነው፣ ትንሽ ነው ባንተ ምን ያምን ትለኛለች። እኔ አልገባኝም። ምንም ፐርሰንት የለም ካንተ ደበቀች እንጂ አንተ የምታውቀው አባትህ ያወረሰው ወርስ ሙሉ ሙሉ የቀየረው ካርታ በህይወት እያለ ደበቀች። ከዛ በኋላ አደጋ ደረሰ። አባትህ ያለው አደጋ ደረሰ። አደጋው ሲደርስበት አባትህ ሁሉ ነገር ስለሚያውቅ ከዚህ በኋላ ልጅ መራመድ ባይችል እንኳን ብሎ አስቦ አውርሶሃል። ውሸት አይደለም? እስኪመታው ነገር ውሸት ነው እንዳለ አባትህ ሲያወርስ ደበቀች። ለምን? ያን ነገር ካወቅ ጥሩ አይደለም። በዛ ምክንያት በአባትህና በሷ ግጭት ተነሳ። ገና በህይወት እያሉ ነው ከአባትህ ጋር ግጭት ተነሳ። ይሄን አቶ ገብሬ ገነግረውናል። ሁሉንም ማስረጃ ሳይቶናል። ለምን እሳቸው ለሽማግሌ ሆነው ሲፈራረሙ አብሮም ሲሆኑ ነበር። የአባትህን እቅድ እንዳላቀ
ኧረ እግዚአብሔር ይስጣቸው። እንደውም ይሄን ሁሉ ሚስጥር ራሱ ለመሞቱ ተጠያቂ እሷ ናት ይላሉ። ማስረጃ የለኝም እንጂ ለአባት መሞት እንኳን ተጠያቂ እሷ ናት ነው። አሁን ምን እያልከኝ ነው? እቺን ሴትዮች ተዋት የምትለኝ? እባክህ ተዋት የምትለኝ? ግን አላረጋገጥንም እኮ እሱን ገና በህግ ነው የሚያዘው። እባክህ ተረጋጋ። አቶ ገብሬንም እዛ ያዞልኝ እባካችሁ። እባክዎት አቶ ገብሬ እባክዎት ተመለሱ። ጋሽ ገብሬ እባክዎት ተመለሱ። ችግር የለም። እባክዎት ተረዱኝ። እባክህ የያዛቸው አቶ ገብሬ ነው። እባክህ አቶ ፈቃዱ ተቀመጡልኝ። ቆይ እግዚአብሔር አንዴ በእግዚአብሔር እንደው ቁጭ በል እባክህ ተረዳና ቁጭ በል የምናወራው ነገር አለ እባክህ። አሁን እስኪ እንደው ከአቶ በላይነህ ጋር የሚያነካካሽ ነገር የለም ወይ? ከፍቃዱ አባት ከአንቺ ቀድሞ ባለቤት ጋር በሞታቸው ጋር አንቺ የሚያነካካሽ ነገር የለም ወይ? ምን ይኖራል? አንቺ እኮ እዚህ አደጋ ላይ እጅ የለበትም እያልሽ ነው። የለበትም ፍቃዱ አደጋ ላይ አሁን እኮ በቃ ታውቃለህ አይደለ? የለበትም ሳይሆን ያልኩት ምክንያት አለኝ። በቃ እስኪ ንገሪን፣ ምክንያትሽን ንገሪን። ገና በልጅነት ነው በቃ እዚህ ቤት ይዞኝ የገባው። ፈልገሽ እኮ ነው። ይኸውልህ ላስረዳ፣ አፋፊን አትበለኝ። እያስረዳሁ ነው አይደለ? ቆይ ማውራት ከቻልሽ አውሪ። እያወራሁ ነው። በልጅነቴ ነው ገና ምንም ወንድ ሳላቅ ነው ከዛ ከሽማግሌ ጋር ነው አይደለ? ይሁንኩ በምክንያት ደግሞ ብዙ ነገር ብሎኝ በቃ ቤተሰብ የለሽም ቤት ሰጥሻለሁ የኔ ባለቤት ትሆኛለሽ ብሎ አስገባኝ። በኋላ ግን ጥሩ ሰው አልነበረም ለኔ። ምን አደረገሽ? መጥፎ ሰው ነበረ። ምን አደረገሽ? እሱ ይሄ ለልጁ የሰጠው ይሄን የሚያክል ቤት ለልጁ ነው የሰጠው እሱ ማለት ነው። እኔን ግን እዛ ቤት አስቀምጦ ብዙ ነገር ነበር ከመሞቱ በፊት በጣም ብዙ ነገር ነበር ሲያደርግኝ ነበረው። ግን ያንላ ነገር የታገስኩት ለቤቴ ብዬ ነው። በቃ ቢያንስ እንኳን ነገ ማረፊያ አለኝ ብዬ ነበር የታገስኩት። ኮንዶሚኒየሙን አቶ በላይነህ የገዙትን ኮንዶሚኒየም ግን ባንቺ ስም አድርገውታል። ይሄን ትልቁን ቤት ለእሱ ቢሰጡት ግን እሳቸው ደግሞ የገዙትን ኮንዶሚኒየም ግን ለአንቺ ሰጥቶሻል። እና ኮንዶሚኒየም በስሳት ምን ይሰራል? ለአንቺ እኮ በቂሽ ነው። የሚገባሽ እኮ ያ ነው። ይሄ እኮ የእናትና አባቱ ጥሪት ሀብት ነው። የእናቱ ቤት ነው። እናቱ ቦርድ ታገኘች ላይ አባቱ ገነቡት እንጂ ያ ነገር አይደለም ያሰሩት። አሁን ለመርዳት ቢሆንማ በሽታው ባላዋሽበት ለምን ያደርጋው ነው ያስደበደብሽ? ምን ለመርዳት ነው ማንገጫው ሌላ ጥያቄ ነው። ነገር ግን ከተገጨ በኋላ ግን በሽታው አንቺ ማባባስሽ ጎረምሶቹን የከተሰች ጎረምሶች ተይዘዋል። እነዚህ አይደል ታብረከች እነዚህ አይደል እሱ ምንም ለመርዳት ነው ያስደበደበች እነዚህ አይደል እስኪ ተመልከቻቸው። ስለዚህ የምታወሪው ነገር እያወቅሽ ከዛ በኋላ ታሞ ቤት ከገባው በኋላ ደግሞ ምን ያህል ጊዜ ጀመርሽ? እንዴት ሆነ አናውቅም። ደፈርሽው ከጓደኛሽ ጋር ስናወራ ቤዛ ያንን ነገር ተናገርነቱ ሄደን እኮ ነገር አለች። የመድፈሩን ሀሳብ በጋራ ወጣች። ለምን እሱን ደፈርሽውና በተቃራኒ ደፈር ብለሽ ልከሽ እሱ 14 ዓመት ቤት ሲወርድ አረገዝኩት ያለሽ የተረገዘው ልጅ ማነው? የእሱ ነው። ምን ወራሽ ይሆናል። እንደገና እሱ 14 ዓመት ሲፈታ ልጁ ያርጋል። ከዛ ለልትም ጋር እስከዛም ደግሞ ሊሞት ይችላል። አሁን ባለበት ነው ጋር ከጸናበት ይሞታል ብለሽ 14 ዓመት እስኪመጣ ሽጪ እጠብቀዋለሁ ብለሽ በመጀመሪያ ግን ከመክተሽ በፊት ምንም መፈለግ ጀመርሽ። ሙሉ ወክልና ለምን ቤቱን እንድትሸጠው አንተ እስር ቤት እያለ ምንም ማድረግ አትችልም። ነገሮች አትሰራ ራስህ ደፍረህ ለምን ብለህ በጸጸት ከራስህ ጋር ስትጣላ እሷ ደግሞ በስተጀርባ ሀብት ልታሸሽ። ምን አይነት ባለጌ ነሽ? እስኪ ማለት ለምንድን እስኪ ለምንድን እያንዳንዱ ግፍ ስትፈጽሚ እያንዳንዱ ወንጀል ስትፈጽሚ ለምንድን እስኪ ለምን እንደዛ አድርገሽ እስኪ ንገሪኝ። ስለዚህ እንዳለ አድርገሽዋል። ምን ምክንያት አላት? የገንዘብ ወዳድነትሽ እንጂ ፍራቻ አይደለም። ከአቅም በላይ ገንዘብ መውደድሽ፣ ከክብርሽ በላይ ገንዘብ መውደድሽ፣ ለገንዘብ ማመንሽ። ወንድሜ እንዴት እንደምታንቋሽሸኝ እኮ በገዛ ቤቴ እንዴት እንደምታንቋሽሸኝ። ውጣልኝ ዘመዶች ጋር ሄድ ብላኛለች እኮ ከገዛ ቤቴ በገዛ ቤቴ። እቺ ሴጣን እኔ እኮ አልገባኝም። እንደው አንተስ አቶ ፍቃዱ ነው የጠረጠርከው? እሷ ጋር ያየኸው ነገር አልነበረም? እኔ ከአባዬ ከመሞቱ በፊት እንኳን መጀመሪያም ላግባት ሲል ታሪክ ይቅርብ ብዬው ነበረ። አትመጥነህም፣ ያ እንኳን አንተ የኔም እኩያ አይደለችም የኔም ታናሽ ነች ብዬ አባዬን ከልክዬው ነበረ። ከዛ በኋላ አይመለከትህም አለኝ። ለዛም ነው ትንሽ ከአባዬ ጋርም የሆነ ቀይም ነበረን። በኋላ ላይ ምን እንዳየኝ እንጂ እዚህ ቤት መጥቼ እንድኖር አደረገኝ እና ብዙም እንኳን ምንም ያስተዋልኩት ነገር የለም። ግን አደጋ ከደረሰብኝ በኋላ ደግሞ ምን አደርጋለሁ ጭራሽ። ምክንያቱም ማንም የለም ዘመዶቼም እንዳይመጡ ትከለክላቸዋለች፣ እንዳይገቡ ታርጋቸው። ምን እኔ ወደ ውጭ ስለማለት ይሄው ይሄንንም
እግዚአብሔር እንደው ውለታቸውን ይከፈላቸው ለጋሽ ገብሬ እንደዚህ መጋለጡም እንጂ እኮ በቃ ማንም መጥቶ አይጠይቀኝም፣ ማንንም አታስገባም። ይኸው ግቢ ቆልፈው ነው የምትውለው። ማንም ዝር አይልም። ጎረቤት ሊጠይቀኝ የሚመጣ ሰው እንኳን አንድም ሰው አይቻላቅም። ቤተሰቦችም ዘናገራቸው እንደምትንከባከብህ ሰው አንተ እንደማትፈልግ አሁን ላይ ባለው ነገር ስለምትሸማቀቅ እሷ የምትለኝ ግን ያው ቤተሰቦች ሁሉ ጠሉህ፣ እኔ ብቻ ነኝ ያለሁ። ቤተሰቦች ሁሉ ጠሉህ፣ ምኖች ዘመዶች ጠሉህ። ዘመድ የለ ምን የለ፣ ለምን አትወድም? ለምን ውጭ አትወድቅም? ማንም አይፈልግህም፣ እኔ ብቻ ነኝ እያለች ሙሉ እንትን ካልሰጠኝ ካላስፈረብኩኝ እያለች ለካ በር ቆልፋባቸው ነው። ይኸው እዚሁ ሲመሰክርባት እኮ እስኪ ነበስ ታርጌ ነበረው ሲደውልሽ ምን ነበር የምትያቸው? ሊያያችሁ አይፈልግም ባለው ነገር እስኪስተካከል ሰው ሊቀርብ አይፈልግም። አሁን ያለበት ነገር ጥሩ ስለማይሰማው አይደለም እትዩ የሱ ገንዘብ ነው። አሁን እስኪ ቆይ የበላሹን ቀብድ እስኬት ልመልሽላቸው ነው መልሽልኝ። ይሄ ቤት ነው አይሸጥም ከዚህ በኋላ አቶ ፍቃዱ እኛ ሰራተኛ እናመጣላቸዋለን፣ ከመነቻለ ቦታ ያገኛሉ፣ ይድናሉ። ከዚህ በኋላ ግን አንቺ ሀብት የለሽም። ቆይ ብር ነው የምትፈልገው ያለችው ምንድነው? አሁን በብር ተደራድራ አሁንም ሌላ የለመደችውን ስራ እቺንማ እንዴ ህግ ካልተፈረደልኝ አንተ ፈቃዱ እርስዎ ፈቃደኛ ይሁን እንጂ እኛ በየትኛው በመድፈርክም ተደፍረሃል፣ ማስረጃ አለን። ወንድ ልጅ ይደፍራል፣ ያው ማስረጃ አለን። ጊዜው ተገላብጦሽ ሆኗል። እንዳልደን ድጋሚ መስደብድ ሲደፈረች ሲባል ነበር፣ ተደፈረች ሲባል ነበር። አሁን ግን ተገላብጦሽ ሆኖ ሰማል። አሁን ከዛም አልፎ ሀብተንቶች ሞከረች። የድብደባ ወንጀልም ፈጽማብሃል። 3 ወንጀሎች አሉ። አንተ ፈቃደኛ ሆነና ለመክሰስ ፈቃደኛ ሆነን እንጂ እኛ ጠበቃ በራሳችን ቀጥረን ሁሉም ነገር ለህግ እናቀርብልሃለን። ይሰማሽ አይደለ? አሁን እስኪ ምንድን ነው የምትይው? ህግ ቦታ ከሞቴ በፊት ነው የምትይኝ ነገር ካለ ንገሪኝና ነው በቃ እስኪ እንትን ነበር እስኪ እያንዳንዱ ወንጀል ለምን ፈጸምሽ? በቃ ባለወቅም እንደኛም ደግሞ አንድነት ያቻለው ቤተሰብ ደግሞ አገባው ስላቸው ደስ ብሏቸው ነበር። በቃ ሀብታም አገባሽ ቤተሰቦቿ ደስ ብሏቸው እሱ ወዲያው ሲሞት ምን ነገር ስላጣሁ በቃ በሱ ማገኘው ነው። ስለዚህ ቅርታ አድርጉልኝ። እባክሽ ትንሽ አይመለከተኝም። ይኸውልሽ አሁን ገና ከሱ አይደለም አቶ በላይነህ ሄደ ንክኪ ያለሽ ወይ ነው እሳቸው የሞቱበት ምክንያት ላይ አንቺ ጥያቄ ያለሽ በድንገት ሞት የተባለው በድንገት ሞት የተባለው አባቴ ስለዚህ እንደኔ ያቶ አባቴ ላይ የእጇ ያለበት ይመስላል ግድያ ወዲያ እኔ እንደውም ማለት ነው ልንገርህ ጭራሽ አቶ ፍቃዱ ይቅርታ ካረክላት ምናምን ያልከኝ እንኳን አስደብድበኝ ጭራሽ እንደዛ አካለ ስንኩሎኝ ጭራሽ እንዳይደል ጉልበቴ ላይ ያስመታችኝ እሷ ነች። እንደገና ሀብትን ለመውሰድ የኔን ለመውሰድ ጭራሽ እኔ እኮ በቃ አልጋ ላይ ያለው ሰውዬ እኔ እንትን ለመውሰድ ጭራሽ በተኛውበት የኪኒን አድርጋ ተደፍሬያለሁ። ይሄን ሁሉ ባለበት ሁኔታ ጭራሽ የአባቴም ነፍስ ማለት ነው የእሷን ንክኪ ያለበት ይሄ ነገር ይኸው ጋሽ ገብሬ ያሉ ጋሽ ገብሬ የሆነ ነገር ያሉ ቤታቸው ላይ ሆነው ይታያሉ። ብዙ ነገር ያሉ ቤተሰብ እኔን መጥቶ እንዳይጠይቀኝ ያርጋለች። ይሄ ነገር ተጣርቶ ማለት ነው እኔ በህግ እንድትፋረድ እኔ እሷን ምንም አላደርግም። በህግ እንድትፋረድ ካላረኳት ከህግ ማምለጥ የለበትም። በሰራ ስራ ማጨር አለበት። ሁሉም ሰው ከህግ ተጠያቂነት በፍጹም ጭራሽ ይቅርታ እያለቀሰች አታልቅስ ነው አባቴ ላይ አሁን ማማማታቸው ላይ እጇ ካለበት ለብር ብለሽ እንደምታደርጊ አውቃለሁ። አቶ ገብሩ ደግሞ በጣም አስጠንቅቀው ነገር ውስጥ አንዱ ጓደኛዬ ጤነኛ ነበር፣ ማታ አብሮኝ ነበር። በጧት ድንገተኛ ሞት አለፈ። እኔ ድንገተኛ ሞት እንዳለ አምናለሁ። ነገር ግን ከእሷ ጋር ያለው ግጭት እየተባባሰ ስለመጣ ልጁ ላይ ይሄ ማድረግ ከቻለች እባክህን ጓደኛዬ ላይ የከፋ ነገር አድርጋ ሊሆን ይችላል። አቶ ገብሩ ናቸው። እኔ እኮ ሰማኸኝ። ዝም በይ ደግሞ እኔ ማለት ነው በአባቴ ሞት ተጎርታ ነው ብዬ እንደዚህ የሆነችው። በአባቴ ሞት ተጎርታለች ብዬ እኮ ነው እንደዚህ የሆነችው። በቃ እንደዚህ ስሜታዊ ስትሆን እኔ ብር ፍለጋ ሀብት ፍለጋ መግባቷን ሁሉ ማለት ነው እስክጠረጥር ድረስ በእርግጥ ምንም ነገር ላድርግ ብል እንኳን ማለት ነው አካለ ስንኩሎኝ ምንም ግን ማለት ነው በአባቴ ሞት የተጎዳች መስሎኛል። ይኸውልህ እስካሁን ከኖርንባት እቺን የምታክል ነው እንትን ያላት የዋህነት ርህራሄ ያላት። አረ ክፋት እንደዚህች አይነት ክፉ ሰይጣንን አይቻላቅም። አረ የተሻለ ቦታ ለማግኘት ሞክረሃል። ይሄው እስካሁን እንደምታየው ነው። ሰው በመኪና በስንት ወር እኮ ይድናል አይደለም እንዴ? እኔ ይሄው ስንት ጊዜ እንግዲህ አባቴ ከሞተ ሐኪም ቤት ሆነን ምንድነው ለምን በስነ ስርዓት አትከታተልም? በስነ ስርዓት እያጠብክ አይደለም? ምን እያልክ አይደለም?
የሚሰጡኝን እንኳን የሚቀባ ማጠቢያዎች ነገር እንኳን በስነ ስርዓት አታቀርብልኝም ነበር እንዳይድን ራሴን በራሴ ይኸውልህ አሁን ነው በመከራ ትንሽ ያገገምኩት እንጂ ራሴን በራሴ ማጠብ አልችልም ነበር። መርፌም እንደው ተሰብሮባት ሲባል ትምቻለህ ራስን በራስ ስትወጋ ይወጋል። አዎ ሐኪም ጥሪልኝ። ሐኪም አካባቢ አለ ወይ? አሉ ጎረቤት አሉ እንትን እየተማሩ እነሱን ማለት ነው ነግረሽ እንዲወጉኝ ማለት ነው እንዲከታተል ማድረግ ይችላሉ አልኩኝ። እሺ ከዛ መርፌው ተሰጠኝ። እነሱን ጥሪልኝ አልኳት። እሷ ነች እንግዲህ እኔ መውጥቼ መጥራት አልችልም። ማን ይጥራልኝ? ከዛ ራሴን በራሴ እወጋለሁ ስል እንትን ብሎኝ ማለት ነው ተሰብሮብኛል መርፌ። ይሄንንም ታውቃለች። አሁን እቺን እኔ ይቅርታ ሕክምና ቦታም በተደጋጋሚ እየተራስ ነበረ ግሉኮስ ይደረግልን ነበር። ነው ያ ነገር ከምን የመነጨ ነው? ከበሽታው ነው ወይስ እንደው ምግብ ብዙ በቃ እኮ አሁን ከትንሽ ጊዜ በኋላ እኮ ሕክምናም አልሄድም እኮ እንዴት ብዬ እሄዳለሁ? ይዘኝም አትሄድም። በቃ ይዘኝም አትሄድም። በደንብ ላሳክምህ ፈርምልኝ ምናምን በቃ ማስፈራራም ነው። በምግብ ነበር እንደው በምግብ ትቀጣህ ነበር። አዎ ምን አንቺ አሁንም ታወሪያለሽ ጭራሽ በገዛ ቤቱ ምን ታረጊ? አባቱ ሀብት እንደው አንቺ እንደው ምን አይነት የኛ ቢሆን ሰው በቃ በህል የሚቀጣው እስኪ ንገሪኝ። እንዴት ነው ሰውን በረሃብ መቀጨው? ይኸውልህ ሀብት ሞልቶት ይኸውልህ ሀብት ተርፎት አልፎ ተርፎ ለሰው የሚተርፍ ሀብት ይዞ እንዴት በረሃብ ትቀጫለች? ሰው መድኃኒት የሚል ሰው ለምን አይነት ጭካኔ ያለ ሴት አይደለሽ እንዴ? የሴት ልብ ኩርራ ያለው የእናትነት መንፈስ አለ። እንዴት አስቻለሽ? እስኪ መልሽ ተናገሪ። አንቺ ግን ሸርሙጣ ነሽ አንቺ። እባክዎት አቶ ገብሩ እንደዛ ይባላል። እባክዎት ያዟቸው እሳቸው ለቀኝ እባክዎትን እወጣለሁ። ማንን ይቅርታ ብትጠይቂው? የሰው ልጅ ለሰራው ስራ እንዳለ በህግ መጠየቅ አለበት። ለዛ ለእያንዳንዱ ድርጊት ጭራሽ ይቅርታ በህግ መጠየቅ ስላለብሽ እያንዳንዱ ነገር አሳልፈን እንሰጣለን። አሁን አቶ ፍቃዱ ከእርሱ የምንጠብቀው ሕክምናዎትን በተሻለ ቦታ ማድረግ አለበት። ሕክምናዎትን ጎን ለጎን ደግሞ የእሷን ሂደቶች አንዴ ብቻ ክሱ የሚሰጡትን እንጂ የእኛ የሚኪሾ ጠበቆች ሁሉ ነገር ይጨርሱታል። እሷን ፍጻሜዋ እስኪገባ ድረስ ቃል ገባልሃለሁ፣ አሳውቅሃለሁ። የአንተም ደግሞ ጤነኛ ሆነ ሀብትህን ማንቀሳቀስ የምትችልበት ደረጃ እናደርሳለን። አሁን እኔ አንደኛ የምፈልገው ጉዳይ አፋጣኝ እንኳን ደረሳችሁልኝ፣ እንኳን በነፍስ ደረሳችሁልኝ። ሐኪም ቤት በስነ ስርዓት የምታከምበትንና በስነ ስርዓት ሄጄ በስነ ስርዓት እግሬን ቶሎ የሚድንበትን መንገድ ብቻ እንዲፋጠንልኝ ነው። የተሻለ ሕክምና የምታደርግበትን የተሻለ ቦታለች። ከሀገር ውጭ የሚሄድ ካለብህ ፕሮሰሱን ቶሎ እናደርጋለን። ለምን አንተ የገንዘብ ችግር የለብህ። ለምን ይህ ሰው ነው ያጣኸው። ለዛ ደግሞ እኛ ሚኪሾች ጋር ብዙ ሰዎች አሉ፣ ሐኪሞች አሉ፣ ጠበቆች አሉ፣ በፈቃደኝነት መጥተው የሚያግዙናል ብዙ ሰዎች አሉ። እና በዚህ አጋጣሚ ብዙ ዶክተሮች ይመጣሉ። እነዚህም ዶክተሮች ያወሩናል እና የተሻለ ሕክምና እናደርጋለን። እሷን ግን ለህግ አቅርበን እንሰጣታለን። ይኸውልሽ ስሚ፣ የስራሽ ስራ በቂ ነው። ምክንያቱም እኮ ነገርኩህ አይደል እንዴ? ለምን ማትረዳኝ? ይኸውልሽ ወንጀል አረፈትመሻል። በቃ እሷ ጋር እንደዚህ ቢፈጥን ደስ ይላል። ይኸውልሽ የሰው ልጅ ለሰራው ስራ እኔ እህቴ መጥቶኛ ሳልፍ የተሻለ ማንም ሰው ከህግ ማምለጥ የለበት። ሰው የሰራውን ስራ እንዳለ ማጨድ አለበት። አንቺ ደግሞ ሰውን እስኪ ተመልከች፣ ምን ነውራሽ? እስኪ ተመልከች። ይቅርታ አድርግልኝ። እኔ አይደለም እኮ እንደዚህ የሰው ልጅ እንዴት ነው በላርጎ ገለው የሚታጠበው? በቃ አሎስ ላርጎ አምጥተሽ ታጠበበት። አባቱ እንደዛ ሳለፈሽ ሀብቱን ሽጠሽ አስደብድበሽ አስረበሽ ደፍረሽ ጭራሽ አሁን ይቅርታ የትኛውን ይቅርታ ምን አደረግልሽ? እስኪ ንገሪኝ። ለየትኛው ወንጀልሽ? ስለመድፈርሽ፣ ስላስራብሽው፣ ሀብቱን ስለቀማሹ፣ ጤነቱ ስለቀማሹ ከሰውነት ተራ እኮ ነው። አሁን ያደረኩትን ቁጠርልኝ እባክህ። ዝም በይ ብዙ ነገር አንቺ ነግዳኝሻል። ገላውን አጥብና አላውቅም። ይኸውልሽ ነገራውን ተቀብዬ አውቃለሁ። ያ መልካም ያንማ ለምን እንዳደረገች እኮ መልካምነት ነው። ለዛ እግዚአብሔር ይስጥሽ። ግን ከሰራሽው ይልቅ መጥፎነትሽ ይበዛ። አውቀሽ ነው ያደረግሽው። እናትነት እኮ ከዛም በላይ ነው። ይኸውልህ ባትሺ ቆተሽ ምን ትችያለሽ? ትሰማለህ ወንድሜ? ለካ ማለት ነው እንደዛ ትንሽ ነገር የምታደርግ የነበረው ማለት ነው ቶሎ እንዳልድንና ራሴን በራሴ ማድረግ እኮ እስካሁን እኮ ድኜ ራሴን በራሴ እንትን ማለት ትችል ነበር። ያንን ነው ለካ እሷ እንደዚህ ምናምን የምታንቋሽሸኝና አእምሮዬን እንትን ቶሎ እንዳልድን አንደኛ። ከዛ እኔ እድሜ ልኬን እንደዚህ ከሆንኩኝ ከእሷ ጋር መከራከርም አልፈልግም። እቺ ሴጣን ስራዋ እኮ ቀላል አይደለም፣ ስራዋ ቀላል አይደለም። አይዞህ እንግዲህ ከፈጣሪ ጋር ያንተን ጤንነት በቤተሰቦች ፊት ቃል እገባላለሁ። የተሻለ ቦታ እናደርሳለን። ክብራትና ክቡራን የሚኪሾ ቤተሰቦች እንግዲህ ወንድማችን ጋር የነበረውን ህመም አይታችሁታል። እጅግ በጣም የሚያዝን ስቃይ አድርሳበታለች። እንግዲህ የአባቱን ሞት ማንገደላ የሚሆን ነገር ህግም እኛም እናጣረናል። ምክንያቱም በድንገት የሞት አባቱ ያለፉት ለዛም ደግሞ ዝም ብሎ ሊሞቱም ላይሞቱም ይችላል።
እጇ ካለበትም ማጣርተን ለህግ እናቀርባታለን። ከዛ በኋላ አስጨርሽ። እንዴት እጅሽ ማኖርበት? እሺ እሳቸው በድንገት ሞቱ ተባለ በልብ ምት። ከዚህ በፊት ግን የልብ ኪዛን ነበራቸው። በአንድ ቀን ልብ ምታቸው መጣ፣ ደም ግፊት ነበረባቸው። ስለዚህ ሆነ ብለሽ አቃጠልሻቸው ሊሆን ይችላል ሀብቱን ለመውሰድ። ምክንያቱም ደግሞ አቶ ገብሩ ነግሮናል፣ ለልጃቸው እንዳወርሱ ስታጭ አደጋ ሲደርስበት ልጃቸው መራመድ ቻንሱ ጠባብ ነው ሲባል ሁለተኛ ጊዜ ስታስደበድቢው አባትሽ ጠርጥረው ነበር፣ ባልዮ አባቱ ጠርጥረው ነበር፣ አንቺ ባል ጠርጥረው ነበር አይደለ? ለዛ አወረሱት። ያኔ ባንቺና በባለቤትሽ ማለት ግጭት ተጀመረ አይደለ? ያ ግጭት ደግሞ እየሰፋ ሲመጣ ምን እንደምታደርጊ ግልጽ ነው። ይሄን ካደረግሽ ሌላ ነገር ታደርጊ ብሎ ማሰብ አይቻልም። ነፃ ከሆንሽ ነፃ ነሽ። እንደዚህ አድርገሻል ቢያል እንደመደቡ ተጠርጣሪ ነሽ። ያን ደግሞ ህግ ይዳኘዋል አይደለ? ብቻ ያን ተፈጸመ። ከዛ በኋላ ደግሞ ሀብቱን ንብረቱን ለማሸሽ ደላሎች አምጥታ እሱ ሳይ ለመሸጥ ሞከረች። ቀብድ ተቀበለች። ለቤሱም የተገባለትን ደብቃ እንዳያውቅ አደረገች። ከዛም በኋላ ደግሞ እንዲሞት ከዛ ደግሞ ደፈረኝ ብለሽ ደግሞ ለማውራት ደፈርሽ። ከዛም ከሱ የሚመጣው ልጅ ተቀበለሽ። በሞግዚትነት ልብስ ሀብቱን ልትወርሺ ልትሸጪ አሰብሽ። ለእነዚህ ወንጀሎች እንዳለ ለህግ አቀርብሻለሁ። ቁጭ በይ። ማንም ላንቺ ይቅርታ አያደርግም። ማንም ይቅርታ ብትጠይቂው ዘርቤ አንቺ ዘርቤ ከተገቤ እባክህ አቶ ፍቃዱ ተረጋጋ። ዘርቤ ከተገቤ ህግ ነው የሚዳኝሽ። ቁጭ በይ። ህግ ነው የሚዳኝሽ። እባክሽ ዞር በይ። ቁጭ በይ። የሰራሽው ኃጢአት ከዛ በላይ ነው። አንቺ ይቅርታ ብትደረግ ለቅጣት ትገኛለሽ። ስገኝ ደግሞ ተጠያቂ መሆን አልፈልግም። ቁጭ በይ። ይሰማሽና አርፋሽ ቁጭ በይና ወደ ህግ ቦታ ይዘንሽ ያለና ቆይ እንዴ ማትቀመጥ ከሆነማ አሳያታለሁ። እባክህ እንደዛ አይደለም። እባክህ እንዳትወልቅ። እባክህ ጉዳት ውስጥ እንዳትገቢ፣ ከፋ ጉዳት ውስጥ ጭራሽ ይቅርታ አለ በለው። እየሰማሽ ነው አይደል? ክብራትና ክብራን የሚኪሾው ቤተሰቦች እንግዲህ የሚያሳዝን ነገር ተፈጽሟል። እንግዲህ አቶ ፍቃዱን ከዚህ በኋላ የተሻለ ህክምና እንዲያገኝ ከኔ የተሻለ የእናንተ እገዛ ያስፈልገዋል። ይህን ፕሮግራም የተመለከቱ ህክምና ቦታ ያላችሁ ወይም ደግሞ ህክምና ቦታ ውስጥ መሰርቶች እባካችሁ አውሪኝ። ምክንያቱም እንደምትመለከቱት እጅግ በጣም ታሟል። እርዳታችሁ ያስፈልገዋል። ድኖ ቁሞ መሄድ አለበት። ለዛም ደግሞ የእኛ ትብብር የእኛ እገዛ ያስፈልገዋል እና እባካችሁ የሚኪሾው ቤተሰቦች አደራ እላችኋለሁ። ወንድማችንን ድኖ እንዲሄድ ማድረግ የእኛ ኃላፊነት ነው። ከዚህ በፊትም እንግዲህ የምትተባበሩን የህግ አካላት ዛሬም ተባብራችሁን ልጅ ለህግ በአስቸኳይ እንድናቀርባት የወሰደችውን ንብረትን በአስቸኳይ ወደ ስሙ እንዲዞርና አባትየውን ደግሞ እንግዲህ ከዚህ በኋላ አዲስ ፋይላቸው ተከፍቶ የሞቱበትን አሟሟት ጭምር ታይቶ እሷ እጇ ካለበት እንዲጠራ ስንል እንጠይቃለን። ለዚህም የኛ እገዛ ሁሌም እንዳለ ነው። እንግዲህ አንቺ ለሰራሽ ስራ እግዚአብሔር ይቅጣሽ። ለሰራሽ ስራ ለማለት እንግዲህ ምንም አይደለም። የምትይው ነገር ካለ ግን ሌላ ሳታውቁ ነው ሳትረዱኝ ነው የምትይው ነገር ካለ እንደው ልስጥሽ። ይቅርታ አድርጉልኝ። እኔ ምንም አይደለም። በቃ ይቅርታ አድርጉልኝ። በቃ ምንም ማለት ነገር የለም። ይቅርታ አድርጉልኝ። ከዚህ በኋላ እንደዚህ ነገር አይደገመኝም። ማን ነው ይቅርታ? አንቺ ዘርበይ እባክሽ ቁጭ በይ። እሱንም ይቅርታ አንቺ ዘርበይልኝ ከዚህ ላይ ዘርበይልኝ ከተገበ ዘርበይልኝ ከተገበ ይኸውልሽ ህግ ቦታ መሄድሽ ግዴታ ነው። እንግዲህ በቃ ከዚህ በኋላ ያለውን ደግሞ እሳቸው ናቸው የሚወስኑት። አቶ ፍቃዱ ይቅርታ አድርጉልኝ። ከሰሰልኝ ካሉ ነገር አድርጉ እንኳን ይቅርታ ይባላል አይደል? ይቅርታ አድርጉልኝ። አቶ ፍቃዱ አሁን የተሻለ ህክምና ቦታዎች ካሉ ስራ ባልደረቦች ጋር ፍለጋ እንወጣለን። ለህግም እንግዲህ ለመክሰስ ፍቃደኛ ከሆኑ እኔ ችግር የለም። የኔን እንኳን እታገሰዋለሁ። አባቴ ላይ ያደረገችውን ነገር ግን ማለት ነው እንደው አጣርታችሁ ድረሱብኝ። ክስን መሰረታለን። ካረፈበት ተወጥቶ ምርመራ እንዲደረግ እቺ ነፍሰ በላ ጭራሽ እሱ ነፍስ አልበቃ ብሏት እኔንም ልትበላ እዚህ ጭራሽ ይቅርታ አለ። መቃብራቸው ይቆፈርና እንደ አዲስ የአስክሬናቸው ምርመራ ተደርጎ የእሷ በመድኃኒት ይሁን በሌላ ነገር ገላቸው ከሆነ እናጣራለን። አሁን አስወጡልኝ ከዚህ ቤት። ይኸውልሽ እኛን ገለሻል እያልን አይደለም፣ እየተረዳሽኝ አይደለም፣ ተጠርጣሪ ነሽ። ምክንያቱም ደግሞ ሞቱ በታማማት ልክ አይደለም። የትም ሄድ አልፈልግም። ኧረ አስወጣልኝ ከዚህ ቤት። ወደ ህግ ቦታ የተራሰብ ነው ዳቱ ተረጋጉና እርሶ እንግዲህ በዚህ አጋጣሚ የተሻለ ነገር የሚናገሩት ነገር ካለ ይሄ ነገር ለህዝብ ይለቀቃል፣ በዩቲዩብ ይለቀቃል እና ፊትዎት አይታይም ፊትዎት ሳይታይ ለህዝብ ይለቀቃል እና የሚናገሩት ነገር ካለ ለምንድን ነው ለህዝብ
ለቀው ወክለ መማሪያነት ይለቅካል እኔ እየሰማሽ አይደል? ኧረ ወንድም እኔ እንደው እናንተ በሙላ ጠቅላላ መማር አለባችሁ። አርፈሽ ቁጭ ይስጣችሁ። ስለጥሩ ጋር እስኪ ዘርበይ እንጂ የትኛው ጥሩ ዘርበይ ምን ያረግሽበት? ቁጭ በይ። እንግዲህ ያያችሁት ይመስላል የዛሬ ተተላችን በሌላ ክትትል እስኪ አፍሽ እናንተ ለኔ እንደደረሳችሁ የኢትዮጵያ ሕዝብ ይኸው እግዚአብሔር ይፋረዳት ለኔ እንደደረሳችሁልኝ እንደው ለሌላም በየቤቱ እየገባችሁ እንደዚህ መዓት እንትን ያለ ሰው አለ። ለነሱ ድረሱላቸው። ለኔስ ያው እግዚአብሔር ጋሽ ገብርኤል ልኮላቸው ይኸው እናንተም አሁን እናንተ ከመምጣችሁ ሰዓታት ጀምሮ እኮ አስሬ መርዝ ሰጥቼ ደፍቼ ስትለኝ ነበረ። ለትንሽ ነው የደረሳችሁልኝ። እንደዚህ አይነት ሰዎች እንደዚህ በየቤቱ ታፍነው የነበሩ ሰዎች በየቤቱ አሉ። ለነሱ ድረሱላቸው። እንደው በጣም የተመሰገናችሁ፣ ስራችሁን ይበረታታ። የኢትዮጵያ ሕዝብ እናንተ እንደው ውለታችሁን ይክፈላችሁ። አሜን። አሁን እቺ ልጅ ብታስወጡልኝ ጥሩ ነው። አቶ ገብርኤል እናልከው ሊመሰገኑ ይገባል። አይቶ አላለፉም፣ ይመለከተኛል ብለው አሳልፈው ህይወታቸውን ገብቷል። አቶ ገብርኤል እግዚአብሔር ይስጥልን። እንግዲህ በኔም ሾው ቤተሰቦችም ላቅ ያለ ምስጋና አለኝ። በጣም አመሰግናለሁ። እንግዲህ የኔ ቤተሰቦች ሰብስክራይብ ማድረግ ላይ እርሱ ይቺን ልጅም እንግዲህ ለህግ አቅርቤ ምን ያህል ዓመት ተፈረደባት ወንጀለኛ ስናት አባቱ ላይ እጁ አለበት የሚለው ነገር ደግሞ አጣርቼ ማሳውቃችኋል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክትትል እስክንገናኝ መልካም ሁሉ ተመኘሁ። ቸርን ሰንብት። እባክሽ ታፍሽን ዝጊ። የሰማሽ ነው። አሁን ህግ ቦታ ሄደ ሁሉ ነገር የሚፈጸመው የሰማሽ ደረደ። በቃ ህግ ቦታ ቢያልሽ ከተልሽቶ አቶ ገብርኤል እንግዲህ ማመስገን ስላለብን እሳቸውንም እንግዲህ በኢትዮጵያ ሕዝብ ፊት እንግዲህ ላቅ ያለ ሽልማት በቅርቡ እናካሄድላችኋለን። አንተም እንደ ደግሞ ከፈጣሪ ጋር ቤተሰቦቼ ጋር ለማመጣ ቃል እገባለሁ። ተሻለከም እና እንደማደርግልህ በሕዝብ ፊት እንግዲህ ቃል እገባለሁ። ስራችሁንም መሰክራለሁ። ቀርቤ የግዴታ እናንተንም አመሰግናለሁ። ስራችሁንም መሰክራለሁ። በደንብ እናንተማ በደንብ መበረታታትና በየቤቱ እንደዚህ አይነት ሴጣን ስንት አሉ። እንግዲህ ያው አንተም እንደዚህ እንዳልከው ሀሳብና አስተያየት ስላሳውቁልን ሌላ ክትትል እናደርግላችሁ የምትፈልጉት ተማክሩ ነገር ካለ በምናስቀምጥላችሁ የቴሌግራም አካውንት አዋሩን እያለን የዛሬ ፕሮግራማችን እዚህ ጋር አበቃ። ቸርን ሰንብት።